ከሰባት በኋላ እኔ መቀሌ ልንገርሻ እኔ መቀሌ ላይ ማለት ነው እንደነገርኩሽ ያን ሁለት ቪዲዮ ሰራው። የሁለተኛው የመጨረሻ ቪዲዮ ላይ ስለምንም ታሪክ ስለ አለፈው ታሪክ ላላወራ ካሁን በኋላ አዲስ ምዕራፍ አዲስ ነገር እንደምጀምር ነው የጀመርኩት። አሸንዳ ነበረ። አሸንዳ ከጓደኛዬ ጋር ላከብር ሄድኩኝ። እዛ ሆኜ ብዙ ድራማ ይሰራብኝ ነበረ። ገባሽ? ብዙ ነገር ይመጣ ነበር። ከዛ መጣው እዚህ መጥቼ አንተ ልጄ ምናምን እያልክ ድራማ እየሰራ ግን ልጅህ እንዴት ናት ብለህ ደውለህ አታውቅም የሚል ቪዲዮ ሰራው። ከዛስ በንጋታው ልጄ ብሎ ደወለ። እግዚአብሔርን አመስግነኝ ልጅህ እንዳለ አስታወስኩ ብዬ ተናግሬያለሁ። ሪከርድም አለኝ። የዛን ጊዜ እንደዚህ ብዬ ነው ያወራሁት። ከዛስ አይ ማየት ፈልጌ ነው ሲለኝ እሺ ነገ ሰፈርና አሳይሃለሁ አልኩት። ከዛ ነገ መጣ በንጋታው። ከዛ ከሱ ጋር አንድ ላይ ውሎ እንዲመጣ ነው የፈለገው። እንዴት ነው የምሰጠው ስታስቢ? ከሰባት ወር ሙሉ ልጄ ብሎ ደውሎ ማያቅ ሰው መቶ ልጄ ብሎ ሲለኝ እንካምለው ማለት ምንድን ነው? አሁን እኔ ብሰጥ ራሱ እናታት እባላለሁ። ታዩ ስለሌላ ነገር ምናምን ታዩ። ከዛ ማየት ትችላለህ፣ ማጫወት ትችላለህ እዚች ጋር ምናምን ግን እንድትወስድ አልፈቅድልህም ስለው ዝቶብኝ ሄደ። ማለት ታያለሽ እቺ ቃል ትቆጭሻለች የሆነ ነገር ምናምን ብሎ ምክንያቱም እንደዛ ብሎ ሄዳ። እኔ የዛን ጊዜ ባይዘዊ ምንም አልደነቀኝም አልገርምኝም። እሺ ይቆጨኝ፣ ምክንያቱም ብዙ ነገር ብዙ ድራማ መስለ እስቲ ይቆጨኝ የሆነ ነገር እንዲተባብለን የተለያየ ነው የዘለጥ በቃ ሄዳ ተለያየን። ከዛ መቼ ተገናኘን? በቃ መልሳልሻለች። አቡዬ ልቀጥል እኔ እሺ ቀጥል። ግን አጠራ አድርጉት። ይኸውልሽ ሀቡ እኔ አሁን ዘላስ መቤቴ እግዚአብሔርን በጣም እየደከመኝ ነው፣ በጣም እያላገኘ ነው። እዚች ጋር አንድ ሲም ሁለት ደግሞ ባንክ ስቴትመንት ሁለታችንም ጋር ያለው አንድ በሱ በኩል አንድ በኔ በኩል እኮ ባንክ ስቴትመንቱን ስቴት ገለየት ነው ኦልሬዲ የተናገረው ነገር ነው እንዴ? ቆይ ይሄና ባጭሩ ልጠይቀሽ። አንድ ነጥብ አምስት የባንክ ዳ እኔ መጀመሪያ የመሰለኝ ልንጋሽ ፍቅርዬ እሱ ጋር ብዙ ብር ይዘሽ ብዙ ብር ትተሽለት ሄደሽ አንቺ ባዶ እጅሽን ወጥተሽ አንቺ በጣም እንደተጎዳሽ ነው እኔ ስቲል እያሰብኩ የነበረው። እና 1.5 የባንክ ዕዳ የነበረው ሳይሆን ነው ያሉ ሰዎች ላስረዳሽ። ቆይ መኪና 4 ሚሊዮን ከተገዛ 1.5 ከባንክ ዕዳ ከሆነ እጃችሁ ላይ የነበረው 700 ሺህ ብቻ ከነበረች ሩብ ማትሆንም የነበረች እሱ ነገር ለእኔ እኔ አላወራሁትም። እሺ እነዚህ ዕዳዎች ማለት ነው ታርቶ ከተላ የባንኩንም ሆነ በማን ስም ነው የባንኩ ዕዳ የተሰደሙው? አስረዳ ኖ አንደኛ በ700 ሺህ አይደለም የጀመርነው 900 ሺህ ነው። ከዛ በኋላ በሁለተኛው ቀን ምናምን ደሞዝ 200 ምናምን ሺህ ብር ይወርድናል። 1.1 ይዘን ነው መኪና ልንገዛ የተነሳ ነው። እና ደግሞ 4 ወር ሙሉ ፈጀብኝ መኪና ልገዛ። ዝም ብዬ ገዝቼ አይደለም የመጣሁት ሲል እኔ ዝም ብሎ ገዝቶ መጣ ሳይሆን ያልኩት ሄዶ ሲፈራረም ምን በሱ ስም ሲያደርግ ምናምን አላውቅም። በቃ መኪና ብቻ ሲመጣ ነው የማውቀው በሱ ስም እንደሆነ እንጂ በሱ ስም ሊያደርግ ሲል የሆነ ነገር ምንም የማውቀው ነገር የለም ምን ያልኩት። እና ደግሞ ቴንኪዩ እና ደግሞ ምንድን ነው ከሰው ተበድረናል። ይሄ አልክድም፣ ግን ደግሞ ይሄ ባንኮች ላይ ያለ እንደነገርኩሽ ነው። ምክንያቱም የወሩ ራሱ ማለት ነው በእሷ ነው የምንጠቀሙ ሲባል ለአስፈላጊ ነገር ምክንያቱም ለቤት ኪራይ ክፍል እዛው ላደርግ የሆነ ነገር ላስቤዛ ይሆን በቃ እጂ የሚቀመጥ እሱ ጋር ነው። ይሄ መደጋገም እየሆነብኝ ነው፣ ግን ደግሞ ለአንቺ ለማስረዳት ግልጽ ለማድረግ ያህል ነው። ከዛ ደግሞ ምንድነው መኪና ገዝተን ከጨረስን በኋላ ይሄ ሁሉ ብር እያለን እንዴት እበደራለሁ አለ። ገባሽ? ከብዙ ሰዎች ብድር ጠይቄ ነበረ። ስፔሻሊ እኔ ማለት ነው ከብዙ ሰዎች ጠይቄ ነበር። እነዛ ሰዎች ደግሞ አልተመቻቸውም። ገባሽ? ይሄ መኪና የተገዛበት ብር ብቻ ሳይሆን ሊገዛበት የሄደበት ርቀት በጣም ብዙ ብር ፈጅቷል። እኔ እንደዛ ከሆነ ከአካውንቴ አንዴ 600 ሺህ ብር አንዴ ደግሞ 1 ሚሊዮን ብር ያዘዋወርኩበት አለ። ገባሽ? 700 ሺህ ተብሎ 1 ሚሊዮን ያዘዋወርኩበት አይኖርም። ኬት ነው የሚመጣው? ከዛ እሱ ባንክ ስቴትመንት ዋና የፈለኩት ባንክ ስቴትመንት ለዚች ነው። ከዛ ምንድን ነው መኪናው ከተገዛ በኋላ የጠየኳቸው ሰዎች ማስገባት ጀመሩ። ብድር ይጠይቅሻሉ ሰዎች። በማን ነው የሚያስገቡት? በሱ ባንክ ሆነም ቀራም ከሰው ከ500 ሺህ ብር በላይ አልተበደርንም። በማን ነው የሚያስገቡት? ባንቺ ወይስ በሱ? እኔ አይደል የጠየኳቸው፣ በእኔ ነው። ባንቺ አካውንት ነው የሚያስገቡት? አዎ። ከዛ አንዳንዱ ደግሞ በሱ የሚያስገባልኝ አለ። እኔ ደግሞ እዛው ገባ አይደለ ታጠፊያለሽ፣ ይሄ ብር ታጠፊያለሽ ምናምን ይለኛል። እዛው ነው የማስተላልፈው።
ባንክ ስቴትመንት አለ። ነገ የሚታይ ነገር ነው። ገባሽ? ነገ የምለቅመውን ነገር ካፌ አልዘራም። ስለዚህ 500 ሺህ ከሰዎች ተበድራቸዋል። 1.5 ያለው 500 ሺህ አይበልጥም። እሺ ቁጥሩ ትክክል ነው። 1.5 ከባንክ አንድ ሰው ደግሞ ምን መሰለሽ 100 ሺህ ብር ነበር ብድር የጠየቅኩት። ተሳስቶ 200 ሺህ ብር አስገባ። 100 ሺህ ብር ሁለቴ ማለት ነው። የሚገርምሽ ነገር ከዛ እንዳስገባልኝ ጠዋት እንዳስገባ 100 ሺህ እንዲህ ተሳስቼ ነው የገባሁት። እኔም ጋር ቴክስት ገባልኝ። ስለዚህ መልሽልኝ 100 ሺውን ምናምን አለችኝ ማለት ነው ያቺ የተበደርኳት ሴት እና እኔ እና እሱ ተጨቃጨቅን። በቃ ወጣን ሳልመልስ ገባሽ? ያንን ብድር ራሱ ሳልመልስ እኔ ጋር እንትን እና እሱም ብር ጠፍቷል። ገባሽ አይደለ? ከዛ ደረገች ሞባይል ባንኪንግ ቆይ ተጨቃጭቃችሁ ከወጣችሁ የገባው ብድር ባንቺ አካውንት የገባው አንቺ ጋር ቀረ ማለት ኖ ባንክ ያልሽ ልንገርሽ እኮ መኪና ተገዝቶ ጨርሷል። ማሬ ተገዝቶ ጨርሶ ሞባይል ባንኪንግ የምጠቀምበትን የኔ ሞባይል ባንኪንግ ያለበት ስልክ እሱ ጋር ነው። እኔ ባንኬ ላይ 1200 ብር ብቻ ነበር የነበረው። ይሄ ብሎክ ያደረኩት ጊዜ ማየት ትችላለሽ። ብሎክ ያደረኩት ጊዜ 1200 1300 እንደዚህ። ከዛ ከሳንቲም የሆነ ሳንቲም ብቻ ፍቅርሽ አንድ ያዳምጪኝ። 1.1 እጃችሁ ላይ የነበረ ሲደመር 500 ሺህ ከሰዎች የተበደራችሁት ሲደመር 1.5 ከባንክ የወሰዳችሁት መኪናው የተገዛው እሱ እንዳለው 4 ሚሊዮን አይደለም ማለት ነው። ግማሽ ሚሊዮን ብቻ ከሆነ የሰዎች ዕዳ የነበረባችሁ 1.1 ደግሞ እጃችሁ ላይ ከነበረ 1.6 ሲደመር 1.5 2.2 ላስረዳሽ። አሁን እነዚህ ይሄ 500 ሺህ ብር ያልኩሽ ማለት ነው 100 ሺህ ብር 200 ሺህ ብር አንድ ሰው 50 ሺህ ብር አንድ ሰው 100 ሺህ ብር የተበደርነው ነው 500 ሺህ ብር እንጂ ከጓደኞቻችን ዛሬ 60 ሺህ ብር እንበደር ለሆነ ማስፈጸሚያ እጃችን ላይ ብር ስለማይኖር ሙሉ ጥረስረስ አድርገናል። ገባሽ አይደል? ከአንዱ 60 ሺህ ብር እንወስዳለን፣ ደግሞ ሲመጣ እንተካለን ነው የሆነ በወጣ በገባ የሆነ እንደዚህ ነው እንደዚህ ነው የኛ ላይፍ ማለት ነው። እና ያንን መኪና ለመግዛት በጣም ብዙ ነገር አድርገናል። ብዙ መስራት በጣም ይሄ እንዳለው ልጅነት ይሁን ምን ይሁን ብቻ ብዙ እርምጃ እንድንራመድ አድርጎናል። በጊዜው ግን ደግሞ ምንድነው በ700 ሺህ ብር አይደለም አንደኛ በ900 ሺህ ብር ከዛ 200 ሺህ ብር ከሁለት ቀን በኋላ ይገባል። አስልተን ነው አንቺ በእኔ ብር ገብቶ አያውቅም ያለችው። ይቅርታ እንዴ ለተመልካቾች ልመልስ። በእኔ ብር ገብቶ አያውቅም ያለችው የዩቱብ ክፍያውን ነው፣ የሰዎችን ብድር አይደለም። እዚህ ጋር እያወራን ያለ ነው ስለ ሰዎች ብድር ነው። መኪና ለመግዛት ከሰዎች ጠየቁ ብድር ነው፣ ሌላ ነገር እንዳይመስል። አንዴ የዩቱብ ገቢ ብር ዋና ነጥብ የሚዚች ጋር ማለት ነው ብር እንደገባልኝ ቀጥታ ለሱ ምልክበት ባንክ ስቴትመንት አለኝ ነው። በቃ ቁም ነገር እሱ ነው። እሺ እንዳይመስል። እሺ አይደለም ፍቅር አልጨረስኩም እኮ ጥያቄ እኔ እዚህ ጋር እያሰላው ቅድም ሲነግረኝ እሱ 4 ሚሊዮን ስላለኝ ከባንክ 1.5 እጃችሁ ላይ የነበረው 700 ሺህ የጻፍኩት። አንቺ ደግሞ አሁን ያልሽው እጃችን ላይ የነበረው 1.1 ነበረ 500 ሺህ ከጓደኞቼ የተበደርኩት። እሺ እንደዛ ሲሆን ስንት ሆነ? 1.6 ሆነ። 1.6 ሲደመር ከባንክ የወሰዳችሁት ደግሞ 1.5 አለ። ስለዚህ ከዛ በየመሀሉ እኮ በየወሩ እኮ ደሞዝ ይወርድልናል። የመኪና ፕሮሰስ 4 ወር ምናምን ነው የወሰደው። በየወሩ እኮ ደሞዝ ይወርድልናል። እየሰራን እኮ ነው። ስንት ነው የገዛችሁት መኪናው? እንዳለው 4 ሚሊዮን 3.7 ምናምን ነው፣ ግን 4 ሚሊዮን ከ4 ሚሊዮን ብር ያልፋል ያወጣ ነው ወጪ ፕሮሰሱ። ኦኬ ስለዚህ እሱ እንዳለው ብዙ እዳ አለባቸው። ያቸው 500 ሺህ ብቻ አይደለም እዳ ከሌላ አልተበደራችሁም። ኦዲየንስ የሚያውቀው ነገር ነው አይደለም። እዚች ጋር እኔ ስለ ቪዲዮ ለዋሸክ አልችልም። ሁሉም ነገር አለ። ከዛ ልንገርሽ እኔ 2 ቪዲዮ ነው ሰርች የማውቀው። ሁለቱንም ቪዲዮ አንዴ ሰጠኝ፣ አንዴ ይሄ ተወሰደብኝ የተደበቀብኝና 2 ደግሞ ስቀበል ዘጋው። አውርቼ አላውቅም። ሁሌ የሆነ ሰዓት ላይ ታወራለች እየመጣች ስላለ ነው። እመቤቴን ቪዲዮ ካለን ታለቀጣለሁ ነጥብ ላይ ለአውዲየንሶችሽ እንኳን ደስ አላችሁ ልጃችንን አስመልሰናል ብለሽ ቪዲዮ ሰርተሻል? አዎ ሰርቻለሁ። ምክንያቱም እነሱ ነበሩ ከጎኔ ሆነው ሲከራከሩልኝ የነበሩት። አውቆ የሆነ ተጠፋሽ ጠላጣልፎ ይቅርታ ግን አልሰደብኩም። ይሄ የእሱ አረዳድ ነው። እሱ የእሱ አረዳድ ነው። እኔ ከጠላት አስመልሰናል ምናምን ሳይሆን አይደለም። እንኳን ደስ አላችሁ ልጃችንን አስመልሰናል ስትይ የሆነ ተጠልፋብሽ ህዝብ ድምፅ ሆኖሽ እኔ በዘነታች መግባት አልፈልግም። ግን ደግሞ በአጠቃላይ አንዴ ልመልስልሽ እና
እየተቆራረጠ ኖ ከጠላት አካል ምናምን አይደለም። እኔ ያልኩት እንኳን ደስ አላችሁ እንኳን ደስ አለን። ምክንያቱም እንደዛ ተሰምቶኝ እንደዛ ሳለቅስ እነሱ ነበሩ ሲያባብሉኝ የነበሩት። ልጄ ተደብቆ ነበር፣ እያገኟት አልነበረም፣ ተደብቃ ነበር። ሳገኛት ደስ አለኝ። እንኳን ደስ አላችሁ እንኳን ደስ አለኝ ልጄን አግኝቻለሁ ብዬ አመሰገንኩኝ። ከዛም በኋላ አንስቼ አላቅም፣ ስለ ልጅ ስለምንም አንስቼ አላቅም። ግን የሆነ ሰዓት ላይ ምን አረገ እኔ መቀሌ በሆነ ሰዓት ላይ ሄድኩኝ። አዲስ አበባ አልነበርኩም፣ ግን አዲስ አበባ ላይ ሳልሆን ልጅ የሽምግልናው መጨረሻ ላይ ልጅ ላንፖስት ቃል ተገባብተን የተለያየ ነው ማለት ነው። ከዛ እሱ ከልጁ ጋር የተነሳውን ፎቶ ከልጃችን ጋር የተነሳውን ፎቶ ማለት ነው ፖስተ እመቤቴን ፖስተ ልጅ ስታድጊ ብዙ ምነግርሽ ታሪክ አለ ምናምን ብላ ምናምን ብሎ ብዙ ታሪክ ፖስተ። ገባሽ? እኔም ዝምን ያልኩት በቃ የዛን ጊዜ እሺ ብዬ ዝምን ያልኩት የዛን ጊዜ ራሱ ዞራ መጥታ ቪዲዮ ትሰራብኛለች የሚለውን ጊዜ ራሱ እንደዛ ቪዲዮ አልሰራሁበት። በሽማግሌ የተስማማችሁትን ቃል አፈረሰ ማለት ነው። አፈረሰ። እሷም ቪዲዮ ፖስት አለች ሲል አላፈረስኩም። በኋላ ነው የምትመልሰው። ፏድ እሷ መች አበራችሁ? በቃ አንዴ አታብሪያ እናት አንተ በሽምግልናው መሀል ወጥታ ቪዲዮ የሰራችሁ እሷ ናት። እኔ ግን ስጦታ ተሰጥቶኝ ነው የሰራሁት። አይጻፍ ተይው፣ በቃ ተይው። እውነት ምናምናለች እንጂ ጠፍታ አትቀርም። ባይዛዊ ትወጣለች። እኔ በቃኝ። በቃ እኔ ይኸውልሽ እግዚአብሔርን ጠዋት የሚካኤል ዳቦ በበላው ነኝ። እስካሁን ባዶ ሆዴ ነኝ። ከከሳት ጀምሮ እሱን ቁጭ ብዬ እየጠበቅኩ የነበረው እዚች ጋር ምንም ነገር ሳይሆን እውነትን ብዬ ነው። ግን እኔ ደግሞ እዚች ጋር ምንም ድራማ እንዲሰራብኝ አልፈልግም። አንደኛ ዩቲዩባችን አለ አይደለ? ኦኬ ዩቲዩባ ሳይሆን ዩቲዩባችን አለ። ቅድም ዩቲዩባችን አለ አይደለ? እኔም ደግሞ የእሱም ዩቲዩባችን ነው ማለት ነው። ዩቲዩቤ ስትል ነበር እና እኔም ደግሞ ዩቲዩቡና ዩቲዩቤ ነበር እያልኩ ነበር። ስለዚህ ሁለቱም ዩቲዩባችን ነው ማለት ነው። ገባህ? አንቺም ዩቲዩባችን ነው ማለት ነው። አሁን አንቺ ጋር ያለው አልክ እኮ። እንደዛ ከሆነ ያንተም ዩቲዩባችን ነው አልኩ። ያው የኔም ያንቺ ነው። እየሰማኸኝ እንጂ መልስ ለመመለስ አቸኩል እኮ። የኔም ያንቺ ነው። ያንቺ አሁን የምትሰሪበትም የኔ ነው። አሁን የምትሰሪበትም አሁን የምሰራበት አንተ ምን አድርገህልኛል? ምን አድርገህልኛችሁ? በኋላ ከተለያያችሁ በኋላ የከፈተችው ዩቱብ ቻናል ታዲያ የትኛውን ነው እሷ የጠየቀችው? እሷ አብራችሁ እያላችሁ የከፈታችሁትን ነው የምትለው። ያኛው ከፍተነዋል። ቪዲዮ ፖስት እያደረግንበት አልነበረም። መቁጠር ትቻለሽ ገብተሽ። ገንዘብ ይሰራል ቀራም ልንገርህ የእሷም ገንዘብ ይሰራል ነገር የለም። አንደኛ ኦዲየንሶቼ ስላዘኑልኝ ምናምን ከፈትኩኝ ዩቱብ ነው ያልከው ቅድም አይደለም። ይኸውልሽ ከኔ 100,000 ከመግባቴ በፊት 10 ቪዲዮ እኔ 100,000 ሲገባ ለፉአድ ቪዲዮ እንከፍታለን፣ ለቪዲዮ ቻናል እንከፍታለን፣ ለፉ ቻናል እንከፍታለን፣ ለሱ ቻናል እንከፍታለን እያለ እኔ 100,000 ስገባ ነው ቻናል ከፍቼ እየሰጠሁት። ከዛ ግን የሰጠሁት ቪዲዮ ይኸውልሽ የሱ እንደነገርኩሽ አንቺ ከፍተሽ ነው የሰጠሽኝ ለእኔ። ቪዲዮ ማየት ትችላለህ። ቪዲዮ ገብተሽ ማየት ትችላለህ። እኔ ቪዲዮ ስላለ ከፍተሽ ነው የሰጠሽኝ። አዎ እና ይኸውልሽ ሀቢባ እንደ ዩቲዩብ አይዲያ ነው እንደዛ የሚሰራው እንጂ አንቺ ከፍተሽ ለእኔ ለምንድን ነው የሚያቋርጠኝ? በመድኃኒዓለም አብረን እየኖርን አብረን እየሰራን። ይኸውልህ ፏድ አዳምጠኝማ ወንድሜ። አንተ ረጅም ሰዓት ስታወራ ህዝቡ ራሱ በቃ እያለ ኮመንት ላይ ረጅም ሰዓት ስታወራ እኔ እንደዚህ እያለ ሰማሁት፣ እንደዚህ እያለ ሰማሁት። አንድ ጊዜ ባቋርጠው እንዴት ነው የጮኋችሁ? አታቋርጥ። አንዴ ስታቋርጥክ ተጭነናት ደግመሽ እንዳታቋርጩ ነጥብ ያዥ ብለናት አላቋረጠችክም። ፏድ እባክህ አታቋርጣት። ቀጥይ ፍቅር። ሶሪ ይቅርታ ስላቋረጠሽ። ችግር የለም ግን ከአሁን በኋላ እንዲያቋርጠኝ አልፈልግም። ይኸውልህ አሁን ለእያንዳንዱ ነገር እኔ እንደዚህ ዓርብ ዕለት እንደዚህ፣ ሰኞ ዕለት እንደዚህ፣ ማክሰኞ ዕለት እንደዚህ እያልኩኝ መከራከር አልፈልግም። አቅሙም የለኝም ስለሰለቸኝ ማለት ነው። ድራማ ስለሰለቸኝ እዚች ጋም እኮ ዛሬ የመጣሁበት የዛሬ የ11 ወር የ12 ወር ነገር ልገርብ ሳይሆን የመጣሁት ስለዚህ ቻናል ስለተሸጠው ቻናል ዲቴል ማወቅ ስለፈለግኩኝ አላቅም አልክ። ሶ ሲሞ አላክ ስጠኝ ነው ያልኩት። ሌላ ምንም ያልኩት ነገር የለም። በቃ አይደል? ሌላ ያልኩት ነገር አለ? ሲሞን አዘጋለችው መስጠት በቃ መድኃኒዓለምን ምንም ያልኩት ነገር የለም። ገባሽ? እሱ ነው ለዚች ጥያቄ ነው እንግዲህ
ከ9 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ቁጭ ብለን ያለ ነው አይደለም። በቃ እኔ ሁሉን ነገር ይሆንለት፣ ግን እቺ ቀን አትረሳም። መድኃኔዓለምን አትረሳም። ለእኔም ለአንተም ብዙ ሰውም አለ አይረሳውም። ገባ ነገ ነፏል በጣም ልንገርሽ ያልሽ እኔ እና እሱ ክፉም ደግም ብዙ ነገር አሳልፈናል። ከዛም በላይ ደግሞ ልጅ አለችን። ገባሽ? ልጅ ያለው ሰው ተለያይቶ አይለያይም፣ ዞሮ ይገናኛል። እኔ ብዙ ነገር ማውራት አልፈልግም። ገባሽ? እዚች ጋር በጣም ብዙ ነገር እኮ ማውራት እሱ ያለውን ነገር እኮ አይደለም እሱ ካለው እሱ ያለው አሁን እንደዚህ ሆነ እንደዚህ ሆነ እና ያለው እኔ ሰኞ እንደዚህ ሆነን ማክሰኞ እንደዚህ ሆነን በዕለተ ቀኑ እንደዚህ ሆነ ማንም አያቅተው ስለማልፈልግ ነው። ፕራይቬት የራሴ ላይፍ ሲወጣ እንዲወጣ ስላልፈልግ ነው። እዚች ጋር ያመጣን ርዕስ አለ አይደለም? ዩቲዩብ ነው ያመጣን ርዕስ። እዚች ጋር ያሰባሰበን እኔንም እሱንም እዚች ጋር ያገናኘን ዩቲዩብ እና ሲም ካርድ ነው። ሲም ካርዱ አዘግቶ እሱም እጅ ላይ ከሌለ ነው የምልሽ፣ አዘግቶ በመታወቂያው የ3 ደቂቃ ስራ ነው። ቴሌ ላይ ሄደሽ የ3 ደቂቃ ስራ ነው መስጠት። ሌላ ምንም አልፈልግም እና የቲክቶኩንም የሌላ ነገሮችን ተውኩኝ፣ ችግር የለም። የባንክ ስቴትመንቶቹ አሁን ያለው ቻናልሽ እጅሽ ላይ ያለው ቻናልሽ ስንት ሰብስክራይበር አለው? ኖ 86,000 እሺ። ስለዚህ አሁን እኛ እሱን እንጠይቀዋለን ፉአድን ሴም ካርዱን አዘግቶ እንዲሰጥሽ። ሴም ካርዱን አዘግቶ ለመስጠት ፈቃደኛ ካልሆነ እኛ አሁን ያለሽን ቻናል የነበረበት ይሄኛው ስንት ነው? 190 ምን ትያለሽ? እናንተ ብትስማሙ እንዴ ባይዘዌ ማለት ነው። ያውልሽ አንድ ነገር ልንገርሽ፣ ምክንያቱም እሱም ለፍቶበታል፣ እኔም ለፍቼበታለሁ። በሁለታችንም ቻናል ሁለታችንም ለፍተናል። ገባሽ? የኔ ትልቅ ነው የእሱ ትልቅ ነው አልልም። ገባሽ? ቢያንስ እሱ ቢጠቀምበት ለምን ብዬ እናደዳለው እንጂ እኔ እንደዚህ አንቺን አፈላልጌ አንቺ ጋር አልመጣም ነበር፣ እስከዚህም ሰዓት አልቀመጥም ነበር። ግን ደግሞ እኔ የለፋሁበትን እኔ ደሜ እየፈሰሰ የሰራሁበትን የተረገጥኩበትን የሞተው አባቴ ስሙ የተነሳበትን ዩቲዩብ ሌላ ሲሰራበት ማየት አልችልም። እኔ በተቻለኝ መጠን እግዚአብሔር ሪፖርት ነው የማስደርገው። ሀቆ እናደርጋለን ሁላችንም። ይሄማ ግዴታ ነው። ሌላ ሰው ከአንቺና ከዛ ደግሞ ልንገርሽ እዚህ ቻናል ላይ ቪዲዮ ሲለቀቅ ማለት ነው እዚህ ቻናል ላይ ቪዲዮ ሲለቀቅ እኔ ልንገርሽ መቤቴ ይሄ የተሸጠው ቪዲዮ ላይ ያ ሰውዬን ደግሞ እኔ ምን እንደማደርገው ያያል። ብቻ ያድርሰን ፈጣሪ ለዛች ቀን። እቺ ቃሌን በተግባር ነው ማሳየው። ያ ቪዲዮ ብቻ ይፖሰት እዛ ቻናል ላይ ቪዲዮ ይፖሰት እና እስቲ ፊት ለፊት እንታይ ከማን ቻናል እንደወሰደ ሄታክ ተደርጎ ከመሬት ላይ ያነሳው ይሁን እንጠይቃለን። አንድ ልንገርሽ እኔ ይገርምሻል ማለት ነው እኔ ይሄም ቻናሌ ባይዛው ቲክቶክ ላይ የሆነ ቪዲዮ ከፖስትኩኝ ሪፖርት ይደረጋል፣ ኮሚኒቲ ጋር ይይዘኛል ሁሌ። ከዛ እስከሱ ከተለያየ በኋላ 20 ምናምን ሺህ እንትን ብዬ ነበረ 20 ምናምን ሺህ ቲክቶክ ባን አስደረጉት። ኦኬ ምናምን ብዬ አሁን በዚቹ መጀመሪያ ላይቭ ነበር የተዘጋው እና ላይቭ ሲዘጋ ነው ይሄን ቻናል ራሱ የከፈኩት አንዳንዴ ላይቭ ለመግባት ማለት ነው። ከዛ ያ ባን ሲደረግ እዚህ ላይ ገባ። ያው እዚህ ላይ የምመለቃቸው ቪዲዮዎች ኮሚኒቲ ጋር ኖ በቃ እሱ ሀሳብ አይደለም። ገባሽ? እና አሁን እየሰራ ያለሁት እኔ በራሴ ዩቲዩብ ነው፣ ዩቲዩብ ላይ ነው። እኔ ያ ዩቲዩብ እኮ ዛሬ ያመጣኝ እንደነገርኩሽ ስሙ ባነሩ ሁሉ ነገር ተቃይሮ ስለመጣ ነው። ስለዚህ ከ11 ወር መለያየት በኋላ ቅድሙ የፉአድን ጥያቄ እየመለስሽለት ነው ማለት ነው። ከ11 ወር መለያየት በኋላ እኔም ረስቼው እሱም ረስቶኝ ህይወታችንን እየኖርን ዛሬ እዚህ ጋር ለመክሰስ የመጣሁበት ምክንያት ቻናሉ ስሙ ተቀየረ፣ ባነሩ ተቀየረ። ስለዚህ ማን ነው ደስታ ቲቪ ብሎ ፋሚሊን እንዴት ይሸጣል? ለማምን ነው ባይሸጥ ደስታ ቲቪ ተብሎ ስሙ አይቀየርም፣ ባነሩ አይቀየርም። ሰው የቀየረው አካል ማን ነው? እሱንም ጊዜ ያሳየናል። እንኑር እንጂ እድሜ ይስጠን እንጂ እናየዋለን። ስለዚህ አሁን ፉአድ ጥያቄዎችሽን ይመልስ። እሺ ፉአድ። ኧረ አሁን ማዘም አያስፈልግም ሀቡዬ። አሁን ይኸውልሽ እሷም ነገሩን አሳጥረዋለች አይደል? በጣም ቀላል አድርገዋለች። በጣም ሲምፕል አድርጋልናለች። ቀለል አድርገን እንመልስና ከቻለን እንዝጋዋ ሀቡዬ።
ቀለል አሁን እሷ ምንም ነገር ማውራት አልፈልግም ከአስከፈ እኔ የመጣሁበት አላማ እዚህ ጋር ሴም ካርዱን አውጥቶ ይስጠኝ ቻናሌን እኔ በራሴ መንገድ ማስመለስ እችላለሁ ነው። ይህን ደግሞ አንተንኛ በግድ ሳይሆን በጸባይ በፍቅር እንደ ሽማግሌ ሆነን ነው የምንጠይቅህ። ሴም ካርዱ በስም ስለሆነ ሀቡዬ እኔ እናት ምን መሰለሽ፣ አሁንም አቴንሽኖች ወደ ሌላ ነገር እየሄዱ ነው እና እንዴት መሰለሽ ሀቡ ነገሮች በስነ ስርዓት ቢሆኑ ይሄ ባይቀሳሰሩ ቆንጆ ነው። አሁንም ነው የምልሽ በስነ ስርዓት ቢሆኑ ስልሽ፣ ለምሳሌ ሀቡዬ እኔ የሆነ ነገር ያደረኩ ነው የሚመስለው። አንቺ ሰብስክራይብሽ ስንት ነው? በቃ ነገ 190 ሺህ እናስገብ ማለት እኔ እናስገባልሽ ማለት ብትስማሙ ብትታረቁ እሺ። ችግርሽ አሁን ቻናሉ የጠፋው ቻናል ሰብስክራይበሩ 193 ሺህ ስለሆነ ከሆነ እኛ የኢትዮጵያ ሕዝብ ሁላችንም ሰብስክራይበር ግን እዛ ቁጥር ላይ ብናደርስልሽ ደስተኛ ትሆኝና ትታረቃላችሁ ወይ? እኮ እኔ ጥያቄ እኮ እናንተን ለማስማማት ነው እኮ። ወልዳችኋል፣ ተለያይታችኋል። እናንተ ለማስማማት ብቻ አይደለም ስልሽ እሱ ብቻ ሳይሆን አልተጣላንም። እዚች ጋር ባይዘው እየተከራከርን ነው። አልተጣላንም። አይ ነው ግን መሰለሽ አብራችሁ ፍቅረኛ ሙት መሆን ባችሉ ልንገርሽ፣ ፍቅር እሱ ስቲል ይፈልጋል። ደጋግሞም ተናግሯል። ኦልሬዲ ሰምተሻል። ሽማግሌም ልኮብሻል። ስቲል ትፈልጋለህ ከእሷ ጋር መሆን አይደለም ስቲል እኔ አንደርስታንድ ያደረኩት ቅድም ብዙ ሽማግሌ ያኔ ይፈልግ ነበር። ስለዚህ እኔ ደግሞ ስቲል ይፈልጋል ብዬ ስላሰብኩ እኔ ሶሪ ተንከራትቻለሁ። በጣም ብዙ ደክም ያለው ደግሞ አሁን ያለውን ነገር ታርቃችሁ ያለውን ነገር በጣም ይናጠቃል። እሺ ባልና ሚስት መሆን ባትችሉ ድጋሚ ግን እናትና አባት ስለሆናችሁ በፍቅር ልጃችሁን አብራችሁ እየተገናኛችሁ አብራችሁ እያጫወታችኋት አብራችሁ እንድታሳድጓት ነው። ገባችሁ? ሰላም እንዲሆን ነው መሀላችሁ እኮ ባይዜ ማለት ነው። አቡዬ እኔም በጣም የምፈልገው አሁን ቅድም ያላነሳውልሽ ለዚህ ነው። ስለ ልጅ ምናምን በቃ ዲቴይል ብዙ አይወራ ስለተባለ እንጂ ይኸውልሽ ልጁን አይጠይቅም ለሚለው ጥያቄ ምን መሰለሽ፣ እኔ በተጣላንበት በትንሽ ጊዜ ውስጥ እሷ ስልሽ መቀሌ ሄዳ ነበር። መቀሌ ሆና ልጄን ማየት አልችልም። እሷ ናት ልጄን ልታሳየኝ የምትችለው። የሆነ ከተመለሰች በኋላ ምናምን ነገር ባይዜ ልጄን ልጠይቃት ሞክሬ ማየት እንጂ መውሰድ አትችልም ልጅህን አለች ብለሻል። እሺ ይህንን እዚሁ ልጠይቃት ብለሻል። መልሽልኝ። እዚህ ልጅህን እንደዚህ በአይነህ ማየት እንጂ መውሰድ አትችልም ብለሻል። ቴንኪው በጣም የምፈልጋት ምዕራፍ ናት። ያው አላወራም ያወራሉ ግን ይኸውልሽ ምንድን ነው ፎቶውን ያለኔ ፍቃድ እየፖስተው ነበር ብዬሻለሁ። እኔ እዛን ሰዓት ምንም አይነት ፎቶ አልፖስትም፣ ምንም አይነት ቪዲዮ አልፖስትም። ሰው መጣ ገባሽ? ከ7 ወር በኋላ ነው የመጣው። 7 ቪዲዮ አልፖስትኩም። ቆይ ልጄን ከመከልከልሽ በፊት ቪዲዮ አልፖስትሽም? ስለ ልጅ ወጥሽ አላወራሽም? እሺ ይሄንን ቪዲዮ አልፖስትኩም። እኔና ልጅ ያለንበትን ፎቶም ሆነ ቪዲዮ አልፖስትኩም። በእናትህ እሱ አይደለም ስለ ልጅ አላወራሽም? ቪዲዮ እንዴ ስለ ልጅማ ሁለት ቪዲዮ ካወራቻለሁ አልኩህ ያኔ። ያን እኮ ከ7 ወር ያን ያልኩህ እኔም እኮ ስለ ልጅ ነው ያወራሁት። ቪዲዮ ፖስት አላውቅም። እኔ ቪዲዮ ፖስት አላውቅም እኮ። እኔ መቀሌ በነበርኩ ሰዓት አልፖስትም። ስለ ልጃችንን አስገብቻለሁ። አንተና ልጄን ፎቶ የተነሳችሁበትን የምነግርሽ ታሪክ አለ፣ የሆንልሽ ነገር አለ። ፎቶ አሰርቼ እሱ ዩቲዩብ ላይ ነው። እሱ ደግሞ ቲክቶክ ላይ እመጣልሃለሁ። ቲክቶክ ላይም እንደዛ ብለሃል። እኔ ለምነው ሚዲያ ላይ ያለ ነገር ነው። አለም ነው ዋሻለሁ። እሺ አሁን ስለዚህ መከራከር አይደለም። አንቺም ሰርተሻል፣ እኔም ሰርቻለሁ። እሺ በቃ አንቺ ማየት እመቤቴን እኔ የሆነ ነገር ሲያወራ ሚዩት እያደረኩ ነው። ዝም እያልኩ እየሰማሁት ያለው ለምን የምንከራከረው በስተመጨረሻ። ከዛ ባለፈ ደግሞ ጥሬ ግሬ በጣም ብዙ የከፈልኳቸው ዕዳዎች አሉ። አሁን ወደኋላ ትመልሱኝ እና ግን ያው ዲቴይል ማውራት ያለብኝን ነገር ማውራት ነበረብኝ። እያቋረጠችኝ ወሬ እያስፈልግም እንጂ ያልኩት እንደዚህ ሆኖ እንደዚህ አርጊልኝ እንደዚህ አታርጊልኝ ምናምን አይነት ፕሮሰስ ውስጥ አልገቡም።
ገብቶሻል? እኔ ከኦዲየንስ ጋር ነገር እንደዚህ ነገሮኛል እንደዚህ አድርጊልኝ ብያትም አላውቅም። አሁን ሌላ ነገር ነው የሚመስል። ያለ ፍቅር ፍቃድ የትም ሄጄ አላውቅም አደል? እንደዚህ ለእነዚህ አይነት ጉዳይ የሆነ ነገር ላረግ ይቀርና ማለት ነው። እያንዳንዱ ደርሼ በመጣው ቁጥር እያንዳንዱን ነገር ታውቃለች ፍቅር፣ እያንዳንዱን እናቴ ትሙት እማታውቀው አንዲትም ነገር የለም። እሷ የማታውቀው ተደብቅ ያደረኩት አንዲትም ነገር የለም። በመኪና ዙሪያ እናቴ ትሙት ዛሬ እንደዚህ ያረኩኝ ነገ እንደዚህ ያረኩኝ አስቢው። እኔ ይኸውልሽ ዩቲዩብም እየሰራው ይህንን ፕሮሰስ አብሬ እያስኬድኩኝ እዛ እዚህ እያልኩኝ ነው ያለሁት። አንዲትም ነገር ደብቄያት አላውቅም ለፍቅር አንዲትም። ይሄ ብቻዬን ምናምን ወስኜ ያደረግኩት ሁላ ነገር አይደለም። ይሄ ገብቶሻል? ለምናወጣው ብር እሷ ትራንስፈር እያደረገችልኝ ከሆነ እያልኩሽ ነው። እኔ ቅድም በእኔ አካውንት አንጠቀምም፣ ዝም ፕሮሰስ የምንጠቀመው በፍቅር አካውንት ነው። 1 ሚሊዮን ብር ይህን ሁሉ ብር እየላከችልኝ እንዴት ነው እኔ አካውንት ላይ ብር እያለ እሷ የምትልክልኝ? ኢማጅን አድርጉሽ እንደዚህ እየተባለ እኔ እሺ ቆይ ሀቢባዬ እኔ አካውንት ላይ የሚቀር ብር ቢኖር ለምንድን ነው ብድር ውስጥ የምንገባው? እኔ አካውንት ብር እንደተደበቀ አውቃ ፍቅድ ዝም ብላኝ መኪና ገዛው አይሆንም እኮ። ይህ ጥያቄ ልጠይቃት ስንድሉን አልሰጠቀኝማ። አንቺ ከሰዎች ብድር 500 ሺህ ተበዳድረሽ ወደ እሱ ትራንስፈር እንዴት አደረግሽ? እሱ ጋር ይህን ብቻ ትጠይቅና ወደ ጥያቄ ልግባ። አጭሩ መልስ ወይንን በዚህ ምክንያት ትመልሳው አጭር እኔ እረሳለሁ ጥያቄ እያለ ቀሪ ገንዘብ እያለ አንቺ ለምን ነበረ ከሰዎች ተበዳድረሽ ወደ እሱ ትራንስፈር ያደረግሽው? ስቴትመንትም አመጣለሁ 1 ሚሊዮን ትራንስፈር ያደረግኩበት ብለሻል። ስለዚህ ለምን እሺ ያልሽ ልንገርሽ፣ እንደነገርኩሽ በሱ አካውንት ነው ብር የሚቀመጠው። ለሆነ ለትናንሽ ነገር ነው ወደ እኔ የማስተላልፈው ማለት ነው። እና እዛ ቦታ ሆኜ እንትን ባንክ ሄጄ ምናምን ከማስተላልፍ ስደውልልሽ ታስተላልፊልኛለሽ በምሰጥሽ አካውንት ተብዬ ነው ሄጄ ባንክ ቤት ያስተላለፍኩት። ሁላ በስልክ እምቢ ብሎኝ ባንክ ቤት ሄጄ ነው ያስተላለፍኩት ማለት ነው። እና ለዛ ነው ይሄ ስቴትመንት እሱ አካውንት ውስጥ ገንዘብ ካለ ለምንድን ነው አንቺ ወደ እሱ ትራንስፈር የምታደርጊለት? ኦልሬዲ ገንዘብ እያለ እኮ የእሱ ባንክ ሞባይል ባንኪንግ የለውም፣ እንዲህ ማስተላለፍ አይችልም። ሄዶ ነው የሚያስተላልፈው። እና እዛ ከሰዎች ጋር ሆኜ ስፈራረም ብር እንድትልክልኝ እኔ ሄጄ በሰዓቱ በእኔ ተራ ላይ ገብታ ነው ይሄን ሁሉ እያወራች ያለችው በእኔ ተራ ነው። ግን ኢትስ ኦኬ ብዬ ነው እያዳመጥኩ ያለሁት ስልሽ ስለ ሂሳቡን ማውራት በጣም ሲምፕል ነገር ነው። በጣም ቀላሉን ነገር ነው አሁን እንትን እያለን ያለ ነው። አይ እኔ ነኛ መረጃ ጥለሽበት ነው የሄድሽው ስላልኩኝ ያንን እያስረዳችኝ ነው። እሱ ጋር የተረፈ ነገር የለም። እዳን የተረፈው የባንክ እዳ የሰዎች እዳ ነው እያልኩ የነበረው፣ እሷ ደግሞ እንዳልሆነ ኤክስፕሌን እያደረገችልኝ ነበር። ኖ ይኸውልሽ እንዴ መኪናውን እኮ ሽጦ ከፍሎ እጁ ላይ ትርፍ ማግኘት ይችላል። እንዴ ምን ማለት ነው እንዴ? ሀቡ የአንድ የሁለተኛ ክፍል ልጅ ማስተዋል የሚችለውን ነገር ለምንድን ነው ጥያቄ ላይ የምናቀርበው? ትክክል። አይ አሁን መኪናው አክሲደንት ደርሶበት ጋራጅ ነው ያለው ስላለ ነው። አሁን አረጋሚ ነው እንጂ አያውቅም ብላለች። አቅድም አዎ የዩቱብ ገብቶ አያውቅም እንዴ? የዩቱብ ብር ገብቶ አያውቅም እኔ ጋር። እሺ ልመልስ ሀቢባዬ? የስ ፕሊስ። አዎ ሚውት አድርጊለት እሱ ይመልስ። እሺ አሁን ይሄም ነገር ማቀሳሰር ነው። እሺ እኔ ብር የበላሁ ነው የሚመስለው አሁንም አንዴ እኔ እንደዚህ አይነት ነገር አልፈልግም፣ አንዴ ደግሞ ከሰው ጋር ለማገናኘት መሞከሩ ሌላ ነገር ነው የሚመስለው። እሺ ሀቢባዬ በመጀመሪያ ደረጃ ይኸውልሽ ስለ ገንዘብ ዲቴል እንደዚህ የምታወራ ከነበረ ከድሮም ጀምራ የምታነሳው ነገር ነበር፣ ግን አንስት አታውቅም። ይኸውልሽ አሁንም 26 ሺህ ምናምን ሰው አለ፣ ሌላ ነገር ነው የሚመስለው። ቅድም ምን እያለች ነበረ ሀቢባ? ይህንን ነገር ነጥብ ያዥልኝ። 4 ነጥብ ከምናምን አልፏል ተገዝቷል፣ እንደዛ እያለች ከሆነ ሂሳቡን በስነ ስርዓት ስሪልኝ ሀቢባዬ። እሺ ወይ በመድኃኔዓለም አሁን 1 ብር 2 ብር እያለን አንሰራም። እመቤቴን እግዚአብሔርን እኔ እናት እንደ እንትን
ያልሽኝ ብር የበላው ነው የሚመስለው። አንዴ በቃ ለዛ ብዬ ነውሽ። ይኸውልሽ 1.1 ነበረን አለሽ። እሱ ደግሞ 700 ሺህ ነበር የነበረን አለ። ሌላው ሀቢባዬ ሀ ተብሎ ፕሮሰሱ በጣም ብዙ ብር እየፈጀ ነው እያልን ነው አደለ? ፕሮሰሱ ብቻ መኪናው እጃችን ሳይገባ ሀቢባዬ እንደዛ ተብሎ አንድ ሰው ከአንተ አንድ ሰው ከኔ ከዛ ለሀቢባ ሌላ ሰው ማየት አይችልም። ከፈለግ ባንክ ስቴትመንቱን ለእሷ ብቻ ለእነሱ ከአንተ አንድ ሰው ከኔ አንድ ሰው እሷ ችግር የለም። ቤታየውም አለች ሀቢባም አለች። ችግር እናሳያለን። በቃ የምናሳየው በጣም ሲምፕል ነገር ነው። አንቺ ሚውት አድርጊለትና ይናገር። እድል ስጪው ፍቅርዬ። ስለ ስቴትመንት ታወራለች አንዴ እንደዚህ አይነት ነገር አልፈልግም ሲም እና የሆነ ነገር ገለመሌ ትላለች። ከዛ እኔ ከኦዲየንስ ጋር ማቀሳሰር ሌላ ነገር ነው የሚመስለው። ይሄ እንዴ ብር የበላው ነው የሚመስለው ሀቢባ። ስሚኝ ሀቢባዬ፣ ስቲል ማለት ነው እዳ እየከፈልኩ ያለሁት እኔ ነኝ። አይኖ መኪናውን መጠቀመው እኔ ነኝ። ግን ይኸውልሽ ከተጋጨ ማለት ነው ይሄ መኪና በጣም ከባድ አደጋ ገጥሞት ከተጋጨ 5ኛ ወር ሊዝ ነው ሀቢባ። እስቲል ገራጅ አይደለም ሲጋጭ አንተ ነበር የገጠመህ አደጋ እየነዳህ። ኦኬ አንተ ሰላም ነህ በሰዓቱ? ምንም አልሆንክም? አልነበርኩም። ተድኜ ነው ስለ ባንክ እሺ ስለ ባንክ ስቴትመንቱ ምናምን እኔ አንተ ቤታዩ እናየዋለን። ችግር የለም። አሁን እሺ ስለ ሲም ነው ያወራሁት። በቃ ስለ ሲም ነው። እኔ እኮ አንዴ ነገር ማቀሳሰር አንዴ የሆነ ነገር ፍቅር እንደዚህ ማንባገነን አትሁኝ። በእድል ስጡ እንጂ በመቤቴን በጣም የደከመኝ ሰው ነኝ እግዚአብሔርን እንጂ ለምን ታነሻለች ታዲያ? ሀሳቡን ላላወራ ከሆነ ለምን ያነሳው ሀሳብ ነው ዲቴል አድርጌ የተናገርኩት። አይ በቃ ችግር የለውም። ምላሽ ይስጥበት እባክሽ ፍቅር ምላሽ ይስጥ። በቃ ስለ ሲሙ ያውራና ስለ ባንክ ስቴትመንቱ ስለ ሁሉም ነገር ማለት ነው። ችግር የለም እኛ እንጨርሷለን። ለቤታም ለእሷም ማሳያለሁ፣ አንተም ታሳያለህ። አሁን በቃ ችግር የለም ብያለሁ እኮ ችግር የለም እንዴ። እኔ ችግር የለም ካልክ ምን እፈልጋለሁ ሌላ? እኔ ችግር የተቀመጥኩበት ዋና ምን ሆነና እመቤቴ እኔ ችግር የለም እንዳል አልሰማሁም። እመቤቴን አልሰማሁም። ምን እፈልጋለሁ እኔ በቃ በቃ እኔ ይኸውልሽ ፍቅር እኔ ሌላ ኦዲየንስ ይኸውልሽ 26,000 ምናምን ሰው አለ። ሌላ ነገር ስለሚመስለው የምታወሪው ነገር እሱን ክሊር ለማድረግ እንጂ ወደኋላ የተመለሽው እኮ አንቺ ነሽ። እዛ ጋር አልፈልግም ብለሽ አሁን ደግሞ ስለ ገንዘብ ስታወሪ ሌላ ነገር ይመስላል። ሰው እሱን ነገር ላጽዳ እኮ ነው ያልኩት። ሰው ለዛ ነው አቡዬ እንጂ ነገሮች ላይ የዛሬ 5 ወር አክሲደንት ደረሰብክ። አልሐምዱሊላ አንተ ዳንክ። መኪናው ግን ስቲል ነው ጋራጅ ነው እያልክ ነው። ቀጥል አቡዬ። ዲቴል ስለ መኪናው በደንብ ማውራት ይቻላል። በደንብ ማለት ነው መመለሳችን አስፈላጊ ከሆነ ስልሽ ይሄ ከ900 ሺህ ብር 1 ምናምን የሚባሉ ይኸውልሽ ሀቢባዬ ይሄ ፕሮሰሱ መኪናው እጃችን ላይ ሳይገባ ይኸውልሽ ምንም አናቅም አላልኩሽም ቅድም? ምንም ሳናቅ ማለት ነው አጠገባ ይሄ ፕሮሰሱ ላይ የነበሩ ሰዎች ራሱ በጣም ብዙ ብር በልተውናል። በጣም አናቅም ነበር አደል? ይሄ በየወር የሚመጣውን ብር ጠብቀን እንትን ለማድረግ ይቅርና ያለን ብር አስቀምጠን ይቅርና ይሄ ነገር በጣም ብዙ ፕሮሰስ ፈጅቶ 4 ወር ማለት ነው። ዝም ብለሽ እስቲ ሀቢባዬ የረዱን እንኳን አስቢ አደል? ይሄ ያለንን ብር ቁጭ አድርገን ይሄ ገና ደሞዝ መጥቶ 1.1 ምናምን ማለቱ መደመሩ ይቅርና ማለት ነው ሀቢባ በጣም ብዙ ብር ተበልተናል። በመሀል መኪናችን እጃችን ሳይገባ እንዲህ ዲቴል 900 ሺህ ብር ነበርን። ከዛ ደሞዙ 200 ሺህ ብር ገባልን። ከዛ በ1.1 ሌላውን እንደዚህ ይቅርን ነው ማለት ሀቢባዬ በጣም በመሀል 4 ወር የፈጀ ፕሮሰስ ለብዙ ኔትወርክ ዳታ ካለቀ መሰለኝ ነገር ወጪ አውጥተናል። በጣም ብዙ ብር ገብቶሻል። በጣም ብዙ ብር ጎርሏል። ጋይስ ታፕታፕ ኮፒ ሊንክ አድርጉ። ታፕታፕ አድርጉ። ከኔ አይደል ደግሞ ከሱ ነው የሱ ነው
እስኪ 30 ሼሩን አስገቡትኝ። ታብታቡን 6 ሚሊዮን አስገቡት ጋይስ። ኮመንቱ ይደርሳል። ታብታብ አድርጉ። ደግሞ መኪናው ሲገዛ አላቅም ብላለች የምትሉ ሰዎች ቤት ሆና ትራንስፈር አደረገች እንጂ አብሬዋ አልሄድኩም ነው እንጂ ትራንስፈር ገንዘብ እሷ ቆይ ሀቢባ ቆይ ኧረ ተው ዳኒ አታቀሳስሉ። ሌላ ነገር ነው የሚመስለው። አንተ እየተቆራረጥክ እኮ ነው። ነገር የመካፈል መብት አላት። አሁንም ነገም ዛሬም ወደፊትም እንዲህ እኮ ማን አልካፈልም ስለሚባል ነገር ሌላ ነገር አታስመስሉ። ተቋርጠክ የውልክ ወንድሜ ተቋርጠክ እየጠበቅንክ ነበር። እስከዛ ታብታብ አድርጉ እያልኩ ነበር። ኮሜንታተሮችን ደግሞ መኪናው ሲገዛ አላቅም ብላለች ሲሉ አላቅም አይደለም ያለችው ቤቶኜ እናቴ ትሙት ነው የምልሽ። እንደውም ብራችን አቅም የለንም በቃ ትንሽ መኪና እንግዛ ስላት ኖ ትልቅ መኪና ካልሆነ ብላ እዚህ ጣጣ ውስጥ የከተተችኝ ሁላ እሷ ናት። ምንድን ነው ሌላ ነገር እንትን በቃ አይዞህ ፏድ ተረጋጋና ቀስ ብለህ ካስረዳ በቃ ችግር የለውም። አክሲደንት ደረሰ የዛሬ 5 ወር እስካሁን ድረስ ጋራጅ ነው ብለካል። ጋራጅ አይደለም ሁላ ይኸውልሽ፣ ጋራጅ አይደለም ማሰራበት አቅም አጥቼ መኪናው በጣም ይኸውልሽ እስቲል ከ800,000 ብር በላይ ይፈጃል ወጪው። አቅሜ ስላልቻለ ቆሟል መኪናው። የት ነው የቆመው? ጋራጅ ነው የቆመው? ግቢ ነው? የት ነው የቆመው? የሆነ ሪካቨሪ ላይ የሆነ ቆሟል፣ ብቻ የሆነ ቦታ ላይ። ይኸው አሁን አያቋርጥሽም። አየሩ ያንቺ ነው ማሪ። ቴንክ ዩ። በመጀመሪያው እናንተ በጣም ብዙ ደስ የሚል ቀናቶች አሳልፈናል። እነዛም በጣም ስትራግል የበዛበት ቀን አሳልፈናል። አዲስ አበባ ከመጣ ግን ነገራቶች ሁሉ ወደ እኔ ይዞሩት። ስፔሻሊ በጣም ነው የተጎዳሁት፣ በጣም ነው የተሰቃየሁት፣ በጣም ነው ያሰቃየኸኝ። ግን ደግሞ ገባ አሁን እዚች ጋር መልስ ስለምሰጠው ለእያንዳንዱ ላወራኸው ነገር ባይዘዌ መልስ አልሰጥም። እሱ ላወራሽ ነገር ሀብዬ እዚህ ጋር ላወራው ነገር በሙሉ መልስ አልሰጥም። አስፈላጊ ነው ብዬ መልሰውን እመልሳለሁ። ምክንያቱም እኔ እዚች ጋር ይሄ ድራማ የምገርብበት ገባሽ። ባለፈውም ሽምግልና ጊዜ እንደዚህ ነው የተደጋገመው። ለእናንተ አሁን አዲስ ታሪክ ነው እየሰማችሁት ነው። እኔ ያቀለሸለሸኝ ታሪክ ነው ገባሽ። ሁሌ የሆነ ነገር በተጠየቀ ቁጥር የተጠየቀው ሌላ የሚመልሰው ሌላ ነው ገባሽ አይደለ? አሁን እንዳልሽ ነው የጠየቅኩት ጥያቄ የሁሉ ሰዓት አይፈጅም ነበረ፣ የሁሉ እንትን አይልም ነበረ፣ ቀጥታ የሚመልስ ነበር። በመጀመሪያ ልጅ 11 ወር ውስጥ ሁለቴ ነው ያየሁት አለ። 7 ወር ሙሉ ማለት ነው። መጀመሪያ እንደተለያየን 7 ወር ሙሉ አይደለም ልጅ አሳይኝ፣ ልጄ እንዴት ናት ደህና ናት ወይ ብሎ አያውቅም ገባሽ? አያውቅም። ይፖስታል ነው ግን ቲክቶክ ላይ ይፖስታል። ልጅ ናፈቅሽኝ የሆነ ነገር ብቻ ብዙ ነገር ድራማ አለ። ይሄ ምንድን ነው? አላሳይም ብላ ደብቃኛለች ስላለ ነው የመለስኩልሽ። እና መጀመሪያ ደግሞ እኔ ይሄ ነገር በሁለታችን እኔ ብዙ ስለ ልጄ ማውራት አልፈልግም። የሆነ ባወራው ቁጥር ስለሱ መጥፎ ነገር ነው የሚያመልጠኝ እና ይሄ ነገር ደግሞ ልጅ አድጋ ታየዋለች ገባሽ? ሚዲያ መጥፎ ነገር ነው ይቀመጣል፣ ታየዋለች። ስለዚህ እኔ ይሄንን ነገር አልፈልግም። እኔ ለእሷ ምነግራት ታሪክ ስላለ እዚች ጋር እንዲህ ዝም ብዬ አይደለም። ይሄ ብቻ ትረጅኛለሽ ብዬ አስባለሁ። ያው የልጆች እናት ነሽ አንቺም። እኔ እናንተ እንደጀመር ነው እኔ እናንተ እንጨርሰው ነው ያልኩት ገባሽ? እኔ እናንተ እዚሁ እንደጀመር ነው እዚሁ እንጨርሰው። እንኳን ልጅ እንዳለን አንድ ላይ እንደምንኖር አይታወቅም። ግን እሱ ወጥቶ ምን አለ? ዋሽተናል፣ እሷ ጥላኝ ሄዳለች ገባሽ? እንደዚህ ብሎ ብዙ ድራማ ሰራ። እሱ ነው ቀድሞ ቪዲዮ የሰራው። ተምኔ የልጄን ፎቶ ለመጀመሪያ ጊዜ እሱ ነው ያወጣት። ታይታ ማትታወቅ እንደሌለች የምትታወቅ ልጅ አለች ማለት ብቻ ሳይሆን ፎቶ የኔና የልጄን ፎቶ ተጠቅሞ ነው ገባሽ? ከዛ ምንድን ነው እኔ እንደነገርኩሽ በሌሊት ተነስቼ ቤት ሄድኩኝ። በቃ ሽማግሌዎቹ ሳያማክርሽ ሳይጠይቅሽ የልጃችንን ፎቶ ሚዲያ ላይ ላወጣ ነው ምናምን ብሎ ሳይነግርሽ አላለኝም። እሱ እኮ በሚዲያ ያውልሽ ወደ ረዥም ጊዜ ጠፍተናል። ከተጣላም በኋላ ሁለታችንም ወደ ሚዲያ አልመጣንም ገባሽ? ጠፉ እየተባለ ብቻ ነበር የነበረው። ከዛ ይሄ ሚዲያ ላይ እሱ ለመጀመሪያ ጊዜ ከጠፋንበት ቪዲዮ 5 ሰዓት ላይ እንደዚህ አይነት ቪዲዮ ለቀቀ። እያለቀሰ ጥላኝ ሄደች፣ እስካሁን ዋሽቻችሁ ነበር ልጄ። ይህ አሁን ያለውን ታሪክ ብቻ ዛሬ ደገመው።
ከዛ እኔ ነገ ገባሽ አሁን ፎቶዋ ያለኔ ፍቃድ የወጣ ልጅ ነገ ቪዲዮዋ ነው የሚወጣው። ሌላ ምንም ነገር አላሰብኩም። ማርያምን ሄድኩኝ፣ ቤት ሄድኩኝ፣ አላየንም ቪዲዮ ሲሉኝ በስልክ ከፍቼ አሳየዋቸው። ይኸው እንደዚህ አይነት ቪዲዮ ተለቋል፣ ስለዚህ ልጄን ስጡኝ። አይ ልጄን አልሰጥም፣ በሽማግሌዎች ነገ ነው የምሰጥሽ ሲሉኝ፣ እንደዛ ከሆነ በሽማግሌዎች ከእናንተ ሳይሆን የምቀበለው እራሱ አዲስ አበባ መጥቶ ነው። ገባሽ? አንድ ነገር ልንገርሽ፣ ሴት ልጅ በጣም ስታፈቅር ደንቆሮ ነው የምትሆነው፣ ማንም አትሰማው። ገባሽ? እኔ ደግሞ ድንቁርና ድድብና የሚባል በጣም በቃ ብዙ ነገር ነበረብኝ። አላውቅም እኔ ያን ጊዜ ሳስበው ለራሴ ይገረማለሁ። ፍቅር በዚህ ልክ እላለሁ። እና ምንድን ነው ሶሪ በጣም ይቅርታ። ይሄ በንጋታው ስሄድ እኔ ከእሱ ጋር ነው እንጂ ሽምግልና ከሌላ ሰው ከማንም ሰው ጋር አልፈልግም። ስለዚህ ነገር ራሱ አዲስ አበባ ከመጣ ችግር የለም፣ ካልሆነ ግን በህግ ነው መሄደው ብዬ ነው የመጣሁት። ከዛ ሽማግሌ ሆነና እሱ ቅድም ምንድን ያለው ሽማግሌዎቹ በተሰበሰብን በንጋታው ልጅ የተደበቀብኝ ብላ ወጣችን ያለኝ አይደለም፣ እንደዚህ አይደለም። ሽምግልናው ላይ ቀጣይ ሳምንት ያልሽ እኔ አሁን በጣም ልነግርሽ የምፈልገው ነገር ምንድን ነው፣ ሴት ልጅ በጣም ከወደደችሽ ያፈቀረችውን ሰው ስጠላው እንደዛው በዛው ርቀት ያህል ነው የምትቀብረው። ገባሽ? እኔ አንገሽግሾኝ በቃኝ ብዬ የወጣሁበት እንትን ላይ እንትና ለመነኝ አልመለስም። ገባሽ? እኔ የራሴን ጉዳቴን ስለማውቀው ምን ያህል ለልጅ ብዬ የተሰቃየሁትን ስቃይ ስለማውቀው ማለት ነው። እዚች ጋር ስሜታዊ ምናምን መሆን አልፈልግም። ግን ደግሞ ምንድነው በሳምንቱ ተቀጠርን። ያው ሽማግሌ መጀመሪያ ሊወስን ሳይሆን ሊያስታርቅ ነው የሚሞክረው። ገባሽ? እኔ ምንም አልፈልግም፣ መታረቅም ምንም አልፈልግም። እዛች ጋር ልጄን ነበር እያልኩ ዩቲዩብም የዛን ጊዜ ጥያቄ ላይ አልነበረም። ባይዘው ልጄን ብቻ ነበር እያልኩ የነበረው በሰዓቱ ማለት ነው። ከዛ በሳምንቱ ከሱ ወገን ያሉት ሽማግሌዎች አስቢው፣ እኔ ከቡታጀራ እዚህ እየተመላለስኩ ነው እንትን የምለው ማለት ነው። ቀሩ ስልክ ሲደውል አያነሱ፣ ምን ሲባል አያነሱ። ከዛ መጥቼ እንደዛ ሁሉም ሲዘጋጋብኝ ነው መጥቼ ቪዲዮ የሰራሁት። ልጄን ተከልክያለሁ። እኔ ብዙ ነገር መከልከሌን ሳያንስ ልጄን እንዴት እከለከላለሁ ብዬ ነው ያንን ቪዲዮ የሰራሁት። መጀመሪያ ግን እሱ ነው ቪዲዮ የሰራው። ገብቶሻል አይደለ ሀቢባ? ቀሩ ያለችው ማንን ነው? አልፈልግም። ሽማግሌዎቹ ስልክ አያነሱም ነው ያለችው። ጠፉ ሽማግሌዎቹ። የቀጠሮ ቀን ተፈቱ። ሲደወል አላነሱም ምናምን። እንዴ ሲደወል አላነሱም ሽማግሌዎቹ በቀጠሮ ቀን። እሺ ችግር የለም። እሺ ታዩ። አንደኛ በሽምግልናው በንጋቱ አይደለም ቪዲዮ የሰራሁት እኔ የራሴ ምክንያት ስላለኝ ነው እዛች ጋር ቪዲዮ የሰራሁት ማለት ነው። እዚች ጋር አሁን የሆነ ቪዲዮ እንደዚህ የሆነ ነገር ያለው ነገራቶች ቢያንስ በትንሹ ልመልስ ብዬ ነው እንጂ እያንዳንዱን ነገር እኔ ስመልስ እዚች ጋር ጭንቅላቴ አይበጣጠስም። ገባሽ? በቃ አሁን በጣም ስሜታዊ ሆኛለሁ። ማርያም በጣም ተረጋግቼ ለማውራት እየሞከርኩ ነው ያለሁት። እዚች ጋር እኔ ያልኩት ዩቲዩቤን ሲም እና በንብረቶች ዙሪያ ስለማውራት ነው እንጂ ስለሌላ ነገር አይደለም። ግን በቪዲዮ መስራት በመጀመሪያ እሱ ነው ልጄን ሳያስፈቅድ ከነፎቷ ከነ ሁሉ ነገር ያወጣው። ለዛ መልስ ደግሞ እኔ ቪዲዮ ሳልሰራ ሄጄ በስነ ስርዓት ቤት ጠይቄ ሽማግሌዎች እንዲህ ሲሉ ሽማግሌዎች ስልክ ስላላነሱልኝ መጥቼ ተናገርኩኝ። ለማንም ልናገር አልችልም። በሰዓቱ ገብቶሻል አይደለም? መብት አይደለም ነው በልጄ ቪዲዮ መስራት ያለኔ ፍቃድ አትችልም ማለት ብትመካከሉ ፍቃድ ስንት ቪዲዮ ሰርተሻል? አልተወሰነልህም። አንዴ በእናትህ ህግ የሚያቅሰው ወይ 50-50 ስለሆነ እናትና አባት ግማሽ ስለሆነ ላይክ ብትነጋገሩ ሁለታችሁም እንጂ ሁለታችሁም መብታላችሁ እኮ። ግን በጣም ብዙ ቪዲዮ የሰራችሁ እሷ ናት በልጅ። ኦኬ ስለዚህ ሁለት ቪዲዮ ነው የሰራሁት። ገብተህ ማየት ትችላለህ። ሁለት ቪዲዮ ነው የሰራሁት። እሱም ደግሞ ስለ ልጅ ምናምን ፎቶዋን ስለለጠፍኩ ነው እኔ እንደዚህ የተናገርሽ። እኔ ደግሞ ፎቶዋን ለጥፍ ያላቅም። አንደኛ ፎቶዋን አብራት ይዛት መታ ቪዲዮ ሰርታለች እኮ። እሺ ፍቃድ ጠይቃኛለች። ቆይ ያንቺ ይበልጣል። አንቺ ደግሞ ይዘሻት ነው የሰራሽው። ስለዚህ ቪዲዮ ሰርታለች። ላስረዳሽ። አቋርጭ። ለምን ነው የሚያቋርጠኝ? እኔ ላስረዳሽ። ፏድ አታቋርጥ። ለምን ነው የሚያቋርጠኝ? ነጥብ ያዝና ነጥቡን እኔ እንደምጽፈው ጻፍና በተራ ትጠይቃታለህ።
አሁን ለምነግረው ጥያቄ አሁን እመልሳለሁ አይደለ? አሁን ለምመልሰው ብቻ ይመልስልኝ። እሺ በኋላ ድጋሚው ሌላ ታሪክ እንዲያወራ አልፈልግም። አሁን ግን ሌላ ትልቅ ሽማግሌዎች ጋር ላ እንትን በቃ በአንተ ሀሳብ አልተስማማውምሽ። እንዲህ ሁሉንም እኮ ፍላጎትሽን አሟላውልሽ። ሽማግሌ ይቅር ስትኝ እሺ ይቅር አልኩኝ። በቃ በጓደኞቻችን በቪዲዮ ስትኝ በአንቺ ሀሳብ ተስማሙ። ምንድን ነው በቃ እንደፈለግሽ እየሆንሽ ነው። በጣም ታገዝኩሽና አልኳት። እኔ ሁላ ሪከርድ ነበረኝ እኮ የሁሉም ነገር። ሜቢ ሌላ ጊዜ አስፈላጊ ከሆኑ ካልጠፉ አመጣቸዋል። እና እዚህ በዚህ ልክ እንጂ የሆነ ነገር እንትን ተብሎ ምናምን አልነበረም በሰዓቱ ሀቢባይ። ስለዚህ ያልመለስኩት ጥያቄ በአንቺ በኩል ያልመለስኩት ጥያቄ ካለ ከያዝኳቸው አንዴ መጣሁ። እሺ እዚህ ያወራችሁት የዛኔ ነው በዚህ ጉዳይ ተገናኝተን ምናምንማ እናውቃለን እንጂ እንትን አይሚን ስለ ቻናሉ አሁን ኦልሬዲ ከተለያያችሁ 11 ወር ሆኗችኋል። ለምሳሌ ስለ እነዚህ ፕሮሰሶች ከስ የሚቆራረጠው ከምን ነው? ሰው መጣ በመሀላችን። አንድ የስልኩን ይዛብኝክ ፖስት ፖቱን ወስዶብካል። አዎ ለዛ ነው። ምንድን ነው ሆ ያልኳት እንዲህ እዚህ ሌቭል ላይ ምናምን ምን አደረሰሽ? ይሄ እኮ በጣም ሲምፕል ነገር መሆን ትፈልጋለች፣ ስሜት መሆን ትፈልጋለች። ምክንያቷ በጠበቃ ምንድን ነው ከህግ በላይ ምንም ነገር ስለሌለ የመጨረሻው ትልቁ ነገር የሰው ልጅ በህግ ሌቭል የሚታዩ ከሆኑ ብዙ በህግ ሌቭል ማየት የምትችላቸው ብዙ ነገሮች ነበሩ። ገባኝ። ይሄ ለእሷ የማትደራደርበት ነገር ቻናሏ ስለሆነ ምክንያቱም ቻናሏ እያልሽ ነው ቻናላችሁ ሶሪ እሺ ቻናላችሁ ቅድም አንተም አምልጠው የእሷ ብለካል። ባይዘወይ ለእሷ ኦኬ ያሽ ብለሃል እና የኔ ቻናል ላይ 81 ቪዲዮ ብቻ ነው የፖስተትኩትኝ ለእሷ ቻናል ግን ምናምን ብለሃል አንተ ራስህ ቅድም እና እንዳላቋረጠ ብዬ ነው ዝም ብዬ ያለፍኩት እና እሷ ደግሞ አቅሟን ስለምታውቀው ዩቱብ መተዳደሪያዋ ስለሆነ ዩቱብ ቻናሉን ብቻ ጠየቀች። ሌላውን ንብረት ሁሉ ትታ አንተ ራስህ አልጠየቀችኝም። ብትጠይቀኝ ምናልባት ሰጣት ነበረ። መኪና ንብረት ምናልባት ሳይሆን ብያታለሁ የፈለገችውን ነገር በዚህ ይኸውልሽ ሀቢባዬ ሽማግሌ የያዘው ነገር ቀልድ አይደለም። ሽማግሌ ከሽማግሌ ግን ህግ ይበልጣል። ከሽማግሌ ግን ህግ ይበልጣል። ትቆራረጣለህ። ወይኔ ኔትወርኩ